ፋብሪዚዮ ሮማኖ ስንቶቻችሁ ታውቁታላችሁ? በእግር ኳስ ዓለም ተጫዋች ከአንዱ ክለብ ወደ ሌላኛው ይዘዋወራል። የዝውውር ዜናዎች በሚዲያ ይነገራሉ። ይሁን እንጂ አብዛኛው የዝውውር ዜና እውነተኝነቱ አጠራጣሪ ነው፣ ከአንድ ሰው በስተቀር። እሱም ጣሊያናዊው ፋብሪዚዮ ሮማኖ ነው። ግለሰብ ሆኖ እንደ ተቋም መግዘፍ የቻለ የእግር ኳስ አፍቃሪያን ሁሉ የዝውውር መረጃን ጨምሮ ስፖርታዊ መረጃዎችን ሲፈልጉ በፈረንጆቹ 1993 ጣሊያን ውስጥ ከሚገኙ ከተሞች አንዷ በሆነችው ናፖሊ ከተማ ተወልዶ ያደገው ፋብሪዚዮ በልጅነቱ እግር ኳስ እየተጫወተ በማደጉም በጣሊያን ሴሪያ ለሚሳተፈው ናፖሊ ክለብ የመጫወት ፍላጎትም ነበረው። ጥሩ ብቃት ባለማሳየቱ እግር ኳስ ተጫዋች ሆኖ ባይቀጥልም ሕይወቱ ግን ከስፖርት ጋር ከመተሳሰር አላመለጠችም። በጣሊያኗ ሚላን ከተማ በጋዜጠኝነት የተመረቀው ፋብሪዚዮ ገና በልጅነቱ ነበረ የስፖርት ጽሑፍን መጻፍ የጀመረው። በልጅነቱ የስፖርት ዜናዎችን መጻፍ ቢጀምርም ብዙ ተመልካች ሊያገኝ ግን አልቻለም። ከዕለታት አንድ ቀን ግን ወደ ፋብሪዚዮ ሮማኖ ስልክ ተደወለ። ደዋዩ ደግሞ አድሪያን ራቢዮ ሳንታና የተባለ ግለሰብ ነበር። የፋብሪዚዮ ጽሑፍ የሚከታተለው ይህ ግለሰብ ጣሊያናዊው ጋዜጠኛ አንድ ስራ እንዲሰራለት በመፈለጉ ነበረ ስልክ የደወለለት። በጊዜው ማውሮ ኢካርዲ የክለቦች አይን ውስጥ እንዲገባ በማሰብ ነበረ ፋብሪዚዮ እሱን የተመለከተ ጽሑፍ በመጻፍ እንዲተባበረው የጠየቀው። ሁሌም በስፖርት መድረክ መጻፍ የማይሰለቸው ፋብሪዚዮም ተጫዋቹ በተመለከተ አጠር ያለ ዘገባ ሰራ። ዘገባውን የተመለከቱ የጣሊያን ክለቦች በተጫዋቹ ላይ ፍላጎት ማሳየት ጀመሩ። በዚህም ማውሮ ኢካርዲ ሳምፕዶሪያ መቀላቀል ሲችል የፋብሪዚዮ ሮማኖ ሕይወትም ተቀይሮ በትላልቅ ሚዲያዎች ላይ በረዳትነት ለመስራት እድል አገኘ። ስካይ ስፖርት፣ ዘጋርዲያን እና ሲቢኤስ ስፖርት ጨምሮ በተለያዩ ሚዲያዎች መስራትም ችሏል። ፋብሪዚዮ በአንድ ወቅት በነበረው ቃለ መጠይቅ ላይ ከሰራቸው የዝውውር ዜናዎች ፖርቹጋላዊ ብሩኖ ፈርናንዴስ ከስፖርቲንግ ሊዝበን ወደ ማንቸስተር ዩናይትድ ያደረገው ዝውውር በሰዎች ዘንድ ትልቅ እምነት እንዲጣልበትና የዝውውር ዜናዎች ሕይወቱ እንደቀየረለት ይናገራል። ዝውውሩ ከመጠናቀቁ በፊት ብሩኖ ፈርናንዴስ ማንቸስተር ዩናይትድ እንደማይቀላቀል በማስተዋወቁ ፋብሪዚዮ ሮማኖ በዩናይትድ ደጋፊዎች ዘንድ ትችትን ማስተናገዱም አያይዞ ይነገራል። ሆኖም ግን በክረምቱ የዝውውር መስኮቶች ፈርናንዴዝ ወደ ቡድናቸው መቀላቀል ያልቻሉት ዩናይትዶች በጥር የተጫዋቾች የዝውውር መስኮት ብሩኖ ፈርናንዴዝ ማስፈረም ቻሉ። ፋብሪዚዮም በእግር ኳስ አፍቃሪያን ዘንድ በይበልጥ የምትታወቀው ሀረግ ሂር ዊ ጎ በማለት የዩናይትድ ደጋፊዎች ልብ ማስደሰትም ቻለም። የዚች ሀረግ መገኛ ምክንያት የኔን መረጃ የሚከታተሉ ቤተሰቦቼ ናቸው የሚለው ፋብሪዚዮም በአንድ ወቅት የአንድ ተጫዋች የዝውውር ዜናን በዚች ሀረግ ማስፈር ቻልኩኝ። ታዲያ ከዛ የዝውውር ዜና በኋላ ሂር ዊ ጎ እያልኩኝ ዜናዎች እንድሰራላቸው ጠየቁኝ። እኔም በሀረጓ በርካታ ዘገባዎችን መስራት ችያለሁ ይላል። ይህ ጣሊያናዊ የስፖርት ጋዜጠኛ የስፖርት መረጃዎችን አነፍንፎ ለስፖርት አፍቃሪያን በብርሃን ፍጥነት በማድረስ በተወዳጅነቱና በታማኝነቱ ቀጥሏል። ሂር ዊ ጎ ፋብሪዚዮ ሮማኖ